ሰላም ሰላም የፊደል አካዳሚ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችን ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እና ሌሎችንም አማራጮች ተጠቅመን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ። ቻናላችን ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ ከአማርኛ ፊደላት ውስጥ መን እና እስከ አራተኛ ቤተሰቦቿ ከመጀመሪያን እስከ አራተኛ ባሉት በእነዚህ በእያንዳንዳቸው ደግሞ ቃላቶችን እዚህ ጋር እነዚህን የምታዩዋቸውን ቃላቶች መስርተን እንመማራለን ማለት ነው። በተለይ ጀማሪ ከሆናችሁ ቀስ ብዬ ተረጋግጬ እንዴት እንደሚነበቡ ከየት ወዴት እንደሚነበብ በደንብ አድርጌ አሳያችኋለሁ። እስከ መጨረሻው ትከታተላላችሁ። እሺ መጀመሪያ እነዚህ ፊደላቶች ስናነብ መ፣ ሙ፣ ሚ፣ ማ። አሁን ዛሬ ከመጀመሪያን እስከ ማ ባሉት ማለት ነው። አጠቃላይ የመና ቤተሰቦቿ 7 ናቸው። ነገር ግን ዛሬ እኛ በአራቱ ብቻ ከፍለን በእነዚህ እንመማራለን ማለት ነው። እሺ መጀመሪያ በመ የተመሰረቱ ቃላቶች ከዚህ ጋር ምን ይላል? መ፣ ቶ፣ መቶ። አሁን መቶ ለማለት ሁለት ፊደላቶች የአማርኛ ፊደላቶች ተጠቅመናል። ቶ ማለት እዚህ ጋር የተ ቤተሰብ 7ኛ ፊደል ነች። መ ደግሞ የመጀመሪያ ፊደል ነች። በአንድ ላይ ስናነበው መቶ ብለን እናነባለን። እሺ ከዚህ ጋር ደግሞ መከራ። አሁን መከራ ለማለት ደግሞ ስንት ፊደል ተጠቀምን? 3 ፊደል። መ የመጀመሪያ ፊደል እንዳልኳችሁ ተጠቅመናል። ከም የመጀመሪያ ፊደል ነች። ራ ማለት ደግሞ የረ ቤተሰብ 4ኛ ፊደል ሆኖ በአንድ ላይ ስናነበው መከራ። መጋቢ። ጋ ማለት የገ ቤተሰብ 4ኛ እና ቢ ደግሞ የበ ቤተሰብ 3ኛው በአንድ ላይ ስናነበው መጋቢ። እሺ ከዚህ ጋር መረጃ። ጃ ማለት የጀ ቤተሰብ 4ኛ ፊደል መረጃ። እሺ መሪ ማለት የረ ቤተሰብ 3ኛ ፊደል መሪ። ሻ ማለት የሸ ቤተሰብ 4ኛ ፊደል በአንድ ላይ ስናነበው መነሻ። ዝ መ የመጀመሪያ ፊደል ነች። ዘም የመጀመሪያ ፊደል። ዝ ማለት ደግሞ የዘ ቤተሰብ ይቺ ቤተሰብ 6ኛዋ ዝ ትባላለች። ይህንን 3ቱ ፊደል ስናነበው ምን ይላል? መዘዝ ይላል። እሺ አሁን ደግሞ ወደ ቀጣዩ ወደ ሙ ስንመጣ ከመቀጥላ የምናገኛት ማነች? ሙ ነች። ሙ ማለት መን ጽፋችሁ ከጎኗ ላይ ምን ማድረግ ነው? ቅጥያ መጨመር። ከዚያ ስንተኛ ፊደል ትሆናለች? 2ኛ ፊደል። እሺ እነዚህ ደግሞ ሙሉ እስከመጨረሻው በይች በሙ የተመሰረቱ ቃላቶች ናቸው። ከዚህ ጋር ምን ይላል? ሙሉ ስንል አሁን ሙ የመ ቤተሰብ 2ኛ እና ሉ የለ ቤተሰብ 2ኛ ፊደል ተጠቅመን ስናነበው ምን ይላል? ሙሉ። ሙከራ። ሙ 2ኛ የመ ቤተሰብ ከ የመጀመሪያ እና ራ ደግሞ የረ ቤተሰብ 4ኛ ሙከራ። ሙሴ ሴ ማለት የሰ ቤተሰብ 5ኛ ፊደል ሙሴ። ሙስና ስ የሰ ቤተሰብ 6ኛ እና ና ደግሞ የነ ቤተሰብ 4ኛ ላይ ሙስና። ሙ ማለት 2ኛ የመ ቤተሰብ ብያችኋለሁ። እስከመጨረሻው ያለው ተመሳሳይ ነው። ሙስና። ሙያ ያ ማለት የቤተሰብ 4ኛ ፊደል ሙያ። ሙዚቃ ሙ የመ ቤተሰብ 2ኛ ዚ የዘ ቤተሰብ 3ኛ እና ቃ ደግሞ የቀ ቤተሰብ 4ኛ ፊደል ሆኖ በአንድ ላይ ስናነበው ምን ይላል? ሙዚቃ። እሺ ከዚህ ጋር ደግሞ ሙላት ሙ የመ ቤተሰብ 2ኛ ላ የለ ቤተሰብ 4ኛ እና ት ደግሞ 6ኛ የተ ቤተሰብ በአንድ ላይ ሙላት። እሺ ቀጣይ ደግሞ ሙ ብለን 3ኛ ላይ ማን ነች? ሚ ነች። እሺ ከዚህ ጋር ምን ይላል?
ሚ ሚ ና ና ሚና ሚና ና ማለት የነ ቤተሰብ ስንተኛ? ከዚህ ጋር ሙስና ስንል ነግሬያቸዋለሁ። የነ ቤተሰብ አራተኛ ና ነች። ሚና ሚ ስ ት ሚስት ሚስት ሚ የመቤተሰብ ሶስተኛ፣ ስ የሰ ቤተሰብ ስድስተኛ እና ት ደግሞ የተቤተሰብ ስድስተኛ በአንድ ላይ ሚስት። ሚ ዛ ን ሚዛን ሚዛን ዛ ማለት የዘ ቤተሰብ አራተኛ ነች። ን ደግሞ የነ ቤተሰብ ስድስተኛ ነች ማለት ነው። በአንድ ላይ ሚዛን ሚዛን ይላል። እሺ ከዚህ ጋር ደግሞ ሚ ዲ ያ ሚዲያ ሚዲያ ሚ ሶስተኛ የመቤተሰብ ዲ ሶስተኛ የደ ቤተሰብ እና ያ ደግሞ አራተኛ የየ ቤተሰብ በአንድ ላይ ሚዲያ ሚዲያ። ሚ ገ ባ ሚገባ ሚገባ ገ የመጀመሪያ ነች። ባ ደግሞ አራተኛ የበቤተሰብ ሚገባ። ሚ በቃ ሚበቃ ቃ ማለት አራተኛ የቀ ቤተሰብ ሚበቃ። የመጨረሻዋ ሚ ረዳ ሚረዳ ዳ ማለት የደ ቤተሰብ አራተኛ ፊደል ሚረዳ ሚረዳ። እሺ የመጨረሻዋ ደግሞ ይቺ ማነች? ማ ነች። ማ እንግዲህ የመጨረሻ ስላችሁ የመቤተሰብ የመጨረሻዋ ማ ሳትሆን ሰባተኛዋ ሞ ነች። ግን ዛሬ እኛ ከፍለን በአራቱ ብቻ ስለተመማርን እንጂ የመቤተሰቦች እነዚህ ብቻ አይደሉም። ስለዚህ መ ሙ ሚ ማ አራተኛው ማ ነች። እሺ ከዚህ ጋር ምን ይላል? ማ ለ ት ማለት ማለት ት የተቤተሰብ ስድስተኛ ማለት። ማ ወ ቅ ማወቅ ማወቅ ማ አራተኛ የመቤተሰብ ወይ የመጀመሪያ እና ቀ ደግሞ ስድስተኛ የቀ ቤተሰብ ማወቅ። ማ የት ማየት ማየት ማ የመጀመሪያ ሶሪ ማ የመቤተሰብ አራተኛ የ የመጀመሪያ እና ት ደግሞ ስድስተኛ የተቤተሰብ በአንድ ላይ ማየት። እሺ ከዚህ ጋር ማ ተ ብ ማተብ ማተብ ብ ማለት የበቤተሰብ ስድስተኛ ፊደል ማተብ። ማ ገ ዝ ዝ ማገዝ ማገዝ ማ አራተኛ የመቤተሰብ ገ የመጀመሪያ እና ዝ ደግሞ ስድስተኛ የዘ ቤተሰብ በአንድ ላይ ማገዝ ማገዝ። ከዚህ ጋር ማ ጀ ብ ማጀብ ማጀብ ማ አራተኛ የመቤተሰብ ጀ የመጀመሪያ እና ብ ደግሞ ስድስተኛ የበ ቤተሰብ በአንድ ላይ ስናነበው ምን ይላል? ማጀብ ማጀብ። እሺ የመጨረሻው ማ ሰ ብ ማሰብ ማሰብ ብ ማለት የበቤተሰብ እዚህ ጋር ነግሬያችኋለሁ ስድስተኛ ነች። ሰ የመጀመሪያ ነች። ማ ደግሞ የመቤተሰብ አራተኛ ማለት ነው። ስናነበው ማሰብ ማሰብ ይላል። እሺ እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁትኝ ከመጀመረን እስከ ማ ባሉት በአራቱ የአማርኛ ፊደላቶች በእያንዳንዳቸው ደግሞ ከዚህ ጋር የምታዩቸው እነዚህን ሰባት ቃላቶችን ተማምረናል ማለት ነው። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋነኝነት አማርኛና እንግሊዘኛ ቪዲዮ እየሰራሁ ከዚህ ቻናል ላይ እለቃለሁ ማለት ነው። እናንተ የምትፈልጉትን ፊደላትን ከፈለጋችሁ ፊደላቶችን ቃላቶችን አረፍተ ነገሮችንም እየሰራሁ ስለምለቅ እንደ ፍላጎታችሁ እየገባችሁ መከታተል ይቻላል። ለዛሬ የነበረን ትምህርት ይህን ይመስላል። መልካም ጊዜ ይሁንላችሁ።